ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከቤንሻንጉል ጉሙዝ ክልል የቴሌቪዥን ፕሮግራም ነው። እንግዲህ በዛሬው ፕሮግራማችን ከክልሉ ርዕሰ መስተዳድር ከክቡር አቶ አሻድሊ ሐሰን ጋር በተለያዩ ርዕሰ ጉዳዮች ዙሪያ የተደረገ ቃለ ምልልስ ይሆናል። ተከታተሉን ዘንድ እንጋብዛለን። እንግዲህ የክልልም ሆነ በሀገር አቀፍ ደረጃ ከሰሞኑ ጎልቶ የሚሰማ አንድ ነገር ቢኖር ምንድነው ኢህአዴግ ውህደት ሊያደርግ መሆኑ እየተሰማ ነው። እንግዲህ ሁሉንም አጋር አካላትን ባካተተ መልኩና ውህደቱን በተመለከተ እንግዲህ የቤንሻንጉል ጉሙዝ ክልል ዲሞክራሲያዊ ፓርቲ አቋም ምን ይመስላል የሚለውን ቢገልጹልን። እንደ ሀገር አሁን ከለውጡ ጋር በተያያዘ ሰፊ ሪፎርሞች እየተደረገ ነው ያለው። እንደሚታወቀው ይሄን ሀገር ከዚህ በፊት በርካታ የአህዳዊ የዲክታተርሺፕ የተለያዩ አምባገነን ስርዓቶች ያስተናገደች ሀገር ነው። ይሄንን ባለፈውን ታሪክ ትተን አሁንም ኢህአዴግም በተወሰነ ደረጃ ያለነበት ስለሆነ እሱ ላይ ያለውን ጉዳይን በተመለከተ ከውህደቱ ጋር አስተሳስረ መግለጽ እንፈልጋለሁ። ከዚህ ጋር በተያያዘ እንደምታውቁት ኢህአዴግም ወደ 29 አካባቢ አመት የሄደ ነው ይሄን ሀገር መምራት ከጀመረ። በዚህ ሂደት ውስጥ ያው እንደምታውቀው አገሪቱን እየመራ ያለው በአራት ይህ ድርጅቶች የግንባር መሰረተው አገርን ያስተዳደሩ ይገኛሉ። ከዚህ ከአራቱ ግንባር ድርጅቶችም በተጨማሪ 5 አጋር ድርጅቶች ይገኛሉ በአገሪቱ። እነዚህ አራቱ በታዳጊ በሚባሉ ክልሎች እየመሩ ይገኛሉ። ስለዚህ በአጠቃላይ አገሪቱ በአራት ግንባር ድርጅትና በ5 አጋር ድርጅቶች ይመራል ማለት ነው። ስለዚህ ከዚህ አኳያ ላለፉት ረጅም አመታት የናገር በዚህ ሂደት ውስጥ ያስመዘገባቸው ውጤቶች እንደተጠበቀ ሆነው በዚህ ሂደት ውስጥ የሚነሱ በርካታ ነገሮች ነበሩ። አንዱ ማሳያ ወይም ደግሞ አንዱ ለመጥቀስ የምፈልገው ከዚህ ከአጋር ድርጅቶች ሲነሱ የነበሩ ጥያቄዎች አሉ። እንደሚታወቀው የኢትዮጵያ ካርታ በሁሉም እነዚህ አካባቢ ነው የተሰራው። ቤኒሻንጉል፣ ጋምቤላ፣ አፋር፣ ሶማሌ ጨምሮ ነው አንድ ሙሉ ኢትዮጵያ ካርታ የተሰራውና በዚህ ውስጥ የኢትዮጵያ ህዝብ ነው ያለው። ስለዚህ አንዱ በሆነ ቦታ ላይ በሆነ ላይ ብቻቸው የሚወስኑበት ሌሎች ደግሞ ዳር የሚሆኑበት መንገድ ተፈጥሯል። አንዱ የጥያቄ ሄም ለረጅም ጊዜ ሲነሳ በተለይ ደግሞ ኢህአዴግ በሚያደርግ በየ2 አመት ተኩል ጉባኤ በሚያደርግባቸው ጊዜያት ከታዳጊ ክልሎች ከአጋር ድርጅቶች የጥያቄ ይነሳል። ማለት እንዴት ነው ለምንድነው አጋር የተባልነው? ለምንስ የአገሪዎች ምንድነው የአገሪቱ መሪ ለምሳሌ የኢህአዴግ ሊቀመንበር እና ስራ አስፈጻሚ ምክትል ሊቀመንበር ለምንድነው ማንመርጠው? ለምንስ አንመረጥም የሚሉ በርካታ ጥያቄዎች እናነሳ የነበረበት ሂደት አለ። በዚህ ላይ ሲሰጥ የነበሩ የተለያዩ ምላሾች እና በተለያየ ጊዜያት የተሰጡበት ሁኔታ አለ። ስለዚህ ይሄ ጉዳይ ቅድም ለመጥቀስ እንደመኮርኩት በዚህ ክልሎች ላይ ትልቅ ችግር ነው የፈጠረው። አንደኛ በአንድ ሀገርም ያስተዳደር በአንድ አካባቢ የኖርን እንደዚህ አይነት ሌሎቹ እንዲወሰኑ ተደርጎ ሌሎቹ እንደዚህ መደረጋቸው ትልቅ አንደኛ በዚህ አካባቢ ያሉ ድርጅቶችና ያሉ አስፈጻሚ አካላት ትልቅ የስነ ልቦና ችግር የፈጠረ ምንድነው ለወደፊት ሊፈጠር የሚችለው የሚለውን ሰው ካልኩሌሽን ውስጥ የሚገባበት መንገድ ፈጥሮ ነበር። በሁለተኛ ደረጃ ኢኩል የሆነ መድረክ አገኝቶ ህዝቡ የሚጠይቃቸው የልማትና የመልካም አስተዳደር ችግሮች በኢኩል እይታ እንዲታዩ ከማድረግ አኳያ ትልቅ ችግር ፈጥሮ እንደነበረ አሁንም የፈጠረ እንዳለ መገንዘብ ይቻላል። ስለዚህ ይሄ ጉዳይ በአንድ ቦታ ላይ መቋጨት ካልተቻለ ትልቅ ችግር ይፈጥራል። ኢቭን አቅም የሚባለው የግለሰብ ወይም የአንድ ቡድን ወይ አይደለም፣ ሁሉም ሲተባበር ትልቅ አቅም ይሆናል። አገሪቱም አቅም ሊኖረው የሚችለው በእነዚህ ህዝቦች አንድነት ሲሆን ነው። ስለዚህ አንድ ለመሆን ደግሞ አንድ ላይ የአሳታፊነት አንድ ላይ የሚያመጣቸውን ስርዓት መኖር አለበት።
ስለዚህ ይሄ አንድ ላይ የሚያመጣቸው ስርዓት ከሌለ እንደዚህ የተበጣጠሱ የሚሄዱበት መንገድ ካለ ለሀገሪቱም ትልቅ አደጋ ሊሆን ይችላል። ስለዚህ ከዚህ አኳያ በእነዚህ ታዳጊ ክልሎች በአጋር የሚመሩ ክልሎች የተገኘውን ድል እንደተጠበቀ የተገኘውን ውጤት እንደተጠበቀ ሆኖ ትልቅ ችግር ውስጥ ነው ያለው ብዬ ነው ማስቀምጠው እንደ ግለሰብም እንደ ድርጅትም ብንወስድ ማለት ነው። ስለዚህ ከዚህ አኳያ ከለውጡ ጋር በተያያዘ አሁንም ያው ከለውጡ ጋር በተያያዘ የኢኮኖሚ ሪፎርም እየተደረገ ነው፣ የማህበራዊ ሪፎርም እየተደረገ ነው፣ የዲፕሎማሲ ውጤት ሪፎርሞች እየተደረገ ነው። አሁንም በመደመር ፍልስፍናው በጣም ትልቅ የሀገራዊና ዓለም አቀፋዊ ስኬቶች እየተመዘገቡ ነው ያሉ በተለያየ መንገድ ማለት ነው። በክቡር ጠቅላይ ሚኒስትራችን ኢኒሺዬሽን እና የግል ፈጠራ ተጨምሮበት ከፍተኛ ውጤት እየታየ ነው፣ ከፍተኛ ተስፋ እየታየ ነው፣ አንዳንድ ስጋቶች ቢኖሩበትም ማለት ነው። ስለዚህ ይሄ ትልቅ ነው። ስለዚህ ከዚህ አኳያ አንዱ የፖለቲካ ሪፎርም እየተደረገ ያለበት ሁኔታ አንዱ አሁን ያሉ የግንባር ይሄ ድርጅቶችም አጋር ድርጅቶችን ጨምሮ በአንድ ላይ የሚመጡበት መንገድና አንድ ጠንካራ አገራዊ ፓርቲ እንዲፈጥሩ ለማድረግ እንቅስቃሴ ተጀምሯል። ይሄም በቀጣይ አሁንም ያለቀለት ተብሎ ሊነሳ የሚችል አይደለም፣ ነገር ስራው ተጀምሯል። ስለዚህ በቀጣይ ዝርዝር ውይይት የሚደረግበት ይሆናል። ነገር ግን አሁን ባለው አገራዊ ሁኔታ በግለሰብም እንደ ድርጅትም ጭምር ባደረግናቸው ውይይቶች አስፈላጊ ነው የሚለውን አሰምረንበታል። ይሄን ውህድ ፓርቲ ማለት ነው። ምክንያቱም አንድ ጠንካራ ፓርቲ ፈጥረው አንዱ ለሁሉም ዜጎች አንድ እድል ያሳታፊነት እድል ፈጥረው ሁሉም ሰው እዛ ላይ በጠረጴዛ በአንድ ክብ ጠረጴዛ ዙሪያ እየተሰባሰቡ እኩል ከሁሉም አቅጣጫ የሚመጣውን ያሉትን የስኬቶች ያሉትን ድክመቶች እዛ ላይ እየቀረበ አቅጣጫ እየተሰጠበት ከዛ በኋላ ወደ ስራ ውስጥ የሚገባበት መንገድ ትልቅ እድል ሊፈጥር ስለሚችል ውህድ ፓርቲው አስፈላጊ ነው የሚል ሐሳብ ነው ያለኝ። ምክንያቱም ከዚህ በፊት ከደረሰብን ጉዳቶች አሁንም በአገሪቱ ያለው ነባራዊ ሁኔታ ምክንያቱም ከዚህ በፊት በግንባር ያለበትም ሁኔታ ከዚህ በፊትም የነበረው የአገራችን ሁኔታ እና አሁን ያለው ትውልድ አሁን ያለው የኢትዮጵያ ነባራዊ ሁኔታ አንዳንድ ነገሮች ሪፎርሞች አንዳንድ ነገሮች መደረግ አለበት አሁን ካለው ሁኔታ ጋር ማች ለማድረግ አሁን ለምሳሌ ሲታየው በየክልሉ ጽንፍ የመያዝ አንዳንዱ አገሪቱን ሌላ ችግር ውስጥ ሊገባ የሚችል አንዳንድ ሐሳቦች የሚንጸባረቁበት ሁኔታ አለ። ግን ወደ አንድ ሲመጣ ያንዳንዱ ሰው ይሄንን እንቅስቃሴ አገሪቱ ይጎዳል፣ ህዝቡ ይጎዳል፣ እንዲህ ያደርጋል። ስለዚህ እንዲህ ቢናረግ ለሀገራችን እንዲህ ቢናረግ ምክንያቱም አገሪቱ ሲኖር ህዝቦቹ ሲኖሩ ሰላም ሲኖር ነው አገሪቱ ወደፊት ማሻገር የሚቻለው የሚለውን ትልቅ ሮል ሊጫወት የሚችል ስለሆነ በዚህ ላይ አስፈላጊ ነው ብለን ነው ያሰመርንበት ማለት ነው። ቅድም ያልኩት ነገር አለ በዝርዝር ቀጣይ ውይይት ይደረግበታል። ግን በተወሰነ ደረጃ እስከ ማዕከላዊ ኮሚቴ ደረጃ ተወያይተንበታል እንደ ክልሉ የሚመራ ድርጅት ማለት ነው። ነገር ግን በቀጣይ ዝርዝር ውይይት የሚደረግበት ስለሆነ እዛ ላይ በዝርዝር ያሉበት ሁኔታ እንወያይበታለን ማለት ነው። ጥሩ ነው። ግን ከዚህ ጋር በተያያዘ ምንድነው አሁን አገሪቷ የፌደራሊዝም ራሱ የብሔር ፖለቲካ የብሔር ፌደራሊዝም ነው የሚሉ ወገኖች አሉና እንደገና ደግሞ የብሔር ፖለቲካን ይዞ ውህደት የሚለው ነገር ሁለቱ እንዴት ይሄዳል የሚሉ ወገኖች አሉ። ስለ አንድነት መጀመሪያው በሚያስብ ሁኔታ ሳይሆን ከብሔር በኩል ያሉ ሰዎች እንዋጣለን የሚል በተለያየ አቅጣጫ ሁሉ ማለት የሚነሱ ሐሳቦች አሉ። በሌላ በኩል ደግሞ ባህሪው ራሱ ለውህደት የሚፈቅድ ነው ወይ የሚሉ ወገኖች አሉ። ይሄን እንዴት ይመጣል? ከውህደቱ ጋር በተያያዘ ቅድም ለመጥቀስ እንደሞከርኩት ዝርዝር የሆነ ውይይቶች ይደረግበታል በቀጣይ ማለት ነው። ከፌደራሊዝም ስርዓቱ ጋር በተያያዘ ችግር ይፈጥራል ብዬ አላስብም። ምክንያቱም ማነው ውህደቱን በተመለከተ ሳይንሳዊ የሆነ ጥናት ነው ለማድረግ የተሞከረው እንጂ ዝም ብሎ ድርጅቶች ተሰብስበው እንዋሃድ በሚል አይደለም። ዝርዝር ጥራት ተደርጓል። በኢህአዴግ አባል ድርጅቶች በአጋር ድርጅቶችም አጠቃላይ አባላት ዙሪያ የተለያዩ መንገዶች የተለያዩ ሳይንሳዊ ቴክኒክ ተጠቅሞ እንትኖች ተደርጓል። ዝርዝር ጥናት ተደርጓል።
አሁን ባለው አገሪቱ ሁኔታ አገሪቱ ለወደፊት ለማሻገር ምን ቢናረግ ነው የሚሻለው? የተለያዩ አማራጮች ቀርቦ ከዛ በኋላ አብዛኛው ጥናቱ የሚያመላክተው አብዛኛው ዘው በዚህ ብንሄድ ይሻላል የሚል ነገር ነው የቀረበው። ስለዚህ ከዚህ አኳያ ከፌደራል ስርዓቱ ጋር ችግር ሊፈጥር አይችልም ብዬ ነው የማስበው። አሁንም አነስተኛ ቁጥር ያላቸው ሰዎች ወይ እንጨፈለቃለን ወይ እንዋጣለን አይነት አካሄዶች ሊኖሩ አይችልም። ህገ መንግስቱ ይኖራል፣ ፌደራል ስርዓቱ የሚቀጥልበት መንገድ ይፈጥራል። ምክንያቱም አሁን ባለው ሁኔታ እኔም ራሴም እንትን ማረገው አክኖሎጂ ማረገው አሁንም መብቱን አሳልፈው የሚሰጥ የህብረተሰብ ክፍል ሊኖር አይችልም አሁንም ባለው ሁኔታ ማለት ነው። ምክንያቱም ይሄ እኔ ትንሽ ቁጥር ነኝ ይሄኛው እንደዚህ ነው በሚል ሂሳብ ሌላ ወደ ድርድር ወደ ራሱ መብት ለምሳሌ ራስን በራስ የማስተዳደር ጉዳይ ህዝቦች ወይ ደግሞ ቡድኖች እንትን ሊያደርጉት አይችልም። ራሳቸውን ህዝቡ ይጠብቋል፣ ህዝቡ ይፈልጋል። ስለዚህ በየትኛው መንገድ መብቱን ወይም ያገኘውን መብት አሳልፈው ሊሰጥ የሚችልበት መንገድ የለም። ስለዚህ ከዚህ አኳያ አገራችን በጋራ የሚኖርበት መንገድ ነው መፍጠር ያለብን። አሁን የውህደቱን ፕሪንሲፕልና የውህደቱን እንትኑን በጋራ የሚኖርበት ፌደራል ስርዓቱ እንዲቀጥል ተደርጎ ህዝቦች ግን እነዚህ በስርዓቱ ላይ ያሉ ችግሮች ካሉ እየታረሙ እንዲሄዱ የሚል ነው የሐሳቡ። ስለዚህ ከዚህ አኳያ ይሄም ደግሞ አዋጪ የሆነ ሐሳብ ነው ብዬ ነው የምወስደውና ተራማጅ የሆነ ሐሳብ ነው ብዬ ነው የምወስደውና በዚህ መንገድ ቢሆን ጥሩ ነው ብዬ ነው የማስበው። አሁን ወቅት በክልላችን ውስጥ አንጻራዊ ሰላም ይታያልና መጀመሪያ ደረጃ እንዲህ አይነቱን ሰላም እንዲመጣ እንደው ምን አይነት ስራዎች ቢከናወኑ ነው ለወደፊቱም የሚኖሩ አስተዋጽኦ እንግዲህ ጠቃሚ ተሞክሮች ሊወሰድበት ይችላልና አንደኛው ምክንያቶች ምንድናቸው? ሁለተኛ ይሄን ሰላም አጠናክሮ ለማስቀጠልስ ምን ስራዎች ይከናወናሉ? የአገሪቱ አንዱ ዋና አጀንዳ ነው ሰላምን በተመለከተ ማለት ነው። ምክንያቱም ላለፉት ጊዜያት እንደ ሀገርም እንደ ክልልም በርካታ ግጭቶች የተከሰቱበት ሁኔታ ነው የነበረው። ከዚህ አኳያ የአገሪቱም መንግስትም እዚህም እንደ ክልልም ባደረግነው ጥረት እንደ ሀገርም አሁን ባለው ሁኔታ አንጻራዊ ሰላም አለ። በክልላችን ሁኔታም ስንወስድ አንጻራዊ ሰላም አለ። ከጫፍ ጫፍ ጥሩ ሁኔታ ነው ያለው። ይሄንን ማስቀጠል ይገባናል። ከዚህ አኳያ ይሄንን አንጻራዊ ሰላም እንዴት ነው የመጣው የሚለውን ትልቁ ህዝቡ ነው። መንግስት ምናልባት አቅጣጫ አንዳንድ መድረኮች አንዳንድ የግንዛቤ ማስጨበጫ ስራዎች ከመስራት በዘለለ ሚና ሊኖረው አይችልም። ወይ ጸጥታ አካላትን በማሰማራት የሚያደርጋቸው ጥረቶች ሊኖሩ ይችላል። ትልቁ ግን የህዝቡ የሰላም ባለቤት ከሆነ አገራችንም ከጫፍ ጫፍ ሰላም የሆነበት መንገድ ይፈጠራል። የክልላችን ሁኔታም እንደዚህ ነው። ባለፉ የተከሰቱ ግጭቶችም በተመለከተ ውስን ግለሰቦች የፈጠሩት ውስን አካላት የፈጠሩት ግጭት ነው። ህዝቡ ግን ሰላም ፈላጊ ስለሆነ በዚህ ላይ መንግስት የተወሰነ ድርሻ ከተወጣ ህዝቡ ሰላም ይፈልጋል። ህዝቡ አርሶ መብላት ይፈልጋል። ነግዶ ባለሀብት መሆን ይፈልጋል። በሰላም ወጥቶ በሰላም መግባት ይፈልጋል። ስለዚህ ከዚህ አኳያ አሁንም ያለው አንጻራዊ ሰላም ህዝቡ አጠቃላይ በክልሉ ያሉ ህዝቦች ተባብረው ያመጡት ሰላም ነው ብዬ ነው የምወስደው። ስለዚህ ምናልባት የፌደራል የጸጥታ አካላት ሚና የነበራቸው ይሆናል። በየደረጃ ያለው ክልል በየደረጃ ያለው አመራሮችን በሙሉ የራሳቸውን ድርሻ ተወጥቷል ብዬ ነው የማስበውና ይሄ ከዚህ አኳያ ይሄንን ስራ ወይ ይሄ የተገኘው አንጻራዊ ሰላም ህዝቡ ማስቀጠል አለበት። ህዝቡ ሊጠብቀው ይገባል። በሚኒም ሁኔታ ግጭት የሚገኝ ፋይዳ የለም፣ የሚገኝ ትርፍም የለው። ያው ኖረንበታል፣ አውቀነዋል ምን ያክል ውድመት ምን ያክል ችግር እንደሚፈጥር። መንገድ ሲዘጋ ወይም እዛ አካባቢ ግጭት ሲፈጠር ህዝቡ የተለያዩ እንግልት ውስጥ የሚገቡበት ሁኔታ ታይቷል። ስለዚህ ከዚህ ትልቅ ትምህርት መንግስትም ህዝቡም ትልቅ ትምህርት መውሰድ አለበት። ስለዚህ በየትኛውም ሁኔታ ይሄን ሰላማችን ሊያደፍርስ ወይም ሁከት ሊፈጥር የሚችል አዝማሚያዎች ከታየ ህዝቡ በራሱ ተነስቶ ይሄንን ሁኔታ መታገል ያስፈልጋል። ከሰላም በላይ ምንም ነገር ቫልዩ ሊሰጠው የሚችል ጉዳይ የለም። በዋናነት ይሄ ሀገር እንደ ሀገር ሆኖ እንዲቀጥል ህዝቡ
ኢኮኖሚካሊ ኢምፓወር ለማድረግ ህዝቡን ከድህነት እንዲወጣ ለማድረግ ከተፈለገ ከሁሉም በላይ ለሰላም ቅድሚያ መስጠት ተገቢነት አለው። ስለዚህ ከዚህ አኳያ አሁን በክልላችን አንጻራዊ ሰላም አለ። ህዝቡ ሁሉም ባለድርሻ አካላት አመራሩም ለሰላም ቅድሚያ አጀንዳ ሰጥቶ ህዝቡ ደግሞ በዚህ ላይ መተባበር መስራት ያስፈልጋል። ሌላው የነዚህ ችግር ሊፈጥሩ የሚችሉ ሰዎች ደግሞ ግንዛቤ በመፍጠር ሳይቻል ሲቀር ደግሞ ወደ ህግ የማቅረብ የህግ የበላይነት እንዲኖር ማድረግ ክልሉ መንግስት ከመቼም ጊዜ በላይ ይህንን ተግባር አጠናክሮ የሚቀጥልበት ሁኔታ ይፈጥራል ብዬ ነው የማስበው። እንግዲህ የክልሉን ሰላም ከማስጠበቅ አኳያ ወይም ባለፈው ጊዜያት የነበሩ የሰላም መታወኮች ጋር በተያያዘ ተጠርጣሪ አካላቶች ይኖራሉ፣ በቁጥጥር ስር የዋሉም ይኖራሉና እነዚህን ተጠርጣሪ አካላት በቁጥጥር ስር ከመዋልና በህግ እንዲጠይቁ ከማድረግ አኳያ እየተሰራ ያለው ስራ ምን ይመስላል? እንደ ቤንሻንጉል ጉሙዝ ክልል አሁንም ቢሆን መናገር የሚፈልገው ህግ የበላይነት ከማስከበር አኳያ ይሄ ክልል የሚሄድበት ርቀት ቀላል አይደለም። ማንኛውም አካል አመራር፣ ባለድርሻ አካል፣ የህብረተሰብ ክፍል ዋትኤቨር ይሄንን በማስረጃ ወይም በመረጃ ደረጃ ይሄን ችግር ሊፈጥር የፈጠረ አካል ነው ብሎ በሚጠረጠርበት ጊዜ ወደ ህግ የማቅረብ ላይ ከፍተኛ ስራ ሰርተናል። በዚህ ሂደት ራሱ ብዙ ሰዎች ያለ ማስረጃ ብዙ ሰዎች የተለያዩ ችግሮች ያሉበት ሁኔታ አለ። ይሄን ከሚመለከተው አካል እየተነጋገርን ያስተካክልን ያለ ነው። አሁንም ቢሆን ህግ የበላይነት ከማስከበር አኳያ ከፍተኛ እንቅስቃሴ ያደረግን ነው። አሁን በነበሩ ግጭቶች ላይ በርካታ ሰዎች እንትን አድርገናል። ህግ የበላይነት ወደ ህግ እንዲቀርቡ ለማድረግ የሞከርንበት ሁኔታ አለ። ሙሉ በሙሉ ላይ ሆን ይችላል። በቀጣይ እነዚህ ሰዎችም እነዚህ ችግር የፈጠሩ ሰዎችም ካሉ በማስረጃ ተለይቶ ሲመጣ ህግ የማስከበር ስራ የሚንሰራበት መንገድ ይኖራል። የተፈናቀሉ ሰዎችም በተመለከተም ቢሆን ኦልሞስት በተለያዩ ቦታዎች ላይ ልዩነቶች ካልሆነ በስተቀር አብዛኛው ሰው ተመልሰዋል። አብዛኛው የሚባለው ማለት ነው። የቀሩትም ቢሆን በቀጣይ ጊዜያት ክረምት ወቅት በመሆኑ በቀጣይ ጊዜያት እንትኑ ዝናቡ ወይም ክረምቱ ሲወጣ የሚመለሱበት መንገድ ይፈጠራል እና ከዛ በኋላ ህዝቡ ጋር በደንብ ሃርሞናይዝ ሆኖ በጋራ የሚኖሩበት በጋራ የሚሰሩበት መንገድ እንደ ከዚህ ቀደምም ለወደፊትም የበለጠ ተጠናክሮ እንዲሄድ በእኛ በኩል ከፍተኛ አስተዋጽኦ እናደርጋለን ብዬ አስባለሁ። ሌላው ጥያቄ ክቡር ርዕሰ መስተዳድር ባለፉት ከነበሩ ግጭቶችና አለመግባባቶች ጋር በተያያዘ እንግዲህ በርካታ ሰዎች ተፈናቅለዋል። እነዚህ ተፈናቃዮች ደግሞ ወደ ቦታዎችም እየተመለሱ ያሉበት ሁኔታ አለና በወቅቱም ክረምት ስለነበር እነዚህን ተፈናቃዮች የበለጠ ለማቋቋም ምን ስራዎች ይሰራሉ? እንደ ሀገር የታሰበ ነገር ሊኖር ይችላል። እንደ ክልል ግን ያው ችግሩ የተከሰተባቸው በጣም ስፋት ያለው ነው። መንግስት ይሄን ኢኮኖሚካሊ ወይ ደግሞ ድጋፍ ላድርግ ቢል አይወጣውም። ችግሩ በጣም ትልቅ ነው። ነገር ግን እንደ ሀገር ያለው የማበረታቻ ሂደቶች ካሉ እዚህ ያለውን ችግር የደረሰባቸው የሚያገኙበት መንገድ ሊኖር ይችላል። ነገር ግን አንዳንድ ሲባዊ የሆኑ ድጋፎችን ከማድረግ አኳያ አድርጓል። አሁንም ተጠናክሮ የሚቀጥልበት መንገድ ይፈጥራል ማለት ነው። የክልሉን ሰላምም ሆነ ልማትም ለማጠናከር ከአጎራባች ክልሎች ጋር የሚኖረው ግንኙነት ወሳኝነት ይኖረዋልና ከክልሉ አጎራባች ክልሎች ጋር ያለው ግንኙነት ምን እንደሚመስል ቢገልጹልን። ክልሎች ጋር በጣም ጥሩ ግንኙነት ነው ያለን። አሁን ባለው ብቻ ሳይሆን ኢቭን በሁከትም በግጭቱ ወቅትም ቢሆን ካለው አጎራባች ክልሎች ጋር መቼም ቢሆን ግንኙነታችን አቋርጠን አናቅም። ስፔሻሊ በተለይ ከኦሮሚያ ክልል ጋር በጣም ትልቅ ሁኔታ ላይ ወደ ጽህፈት ቤትም አደረጃጀት እስከ ማቋቋም ደረጃ የደረስንበት ሁኔታ አለ። ስለዚህ ይሄም ሁኔታ ህዝቦችን የሚያስተሳስር በልማት የሚያስተሳስር ሁኔታ ይፈጠራል። ስለዚህ ግንኙነቱ ተጠናክሮ የሚቀጥል ነው። በጣም ጥሩ ደረጃ ላይ ነው ያለው። ከአማራ ክልል ጋርም ከዚህ ቀደም የቆየ እቅድ አለ። በየጊዜው የገመገምን የሄድንበት ያለው ሁኔታ አለ። አሁንም ቢሆን ግንኙነታችን በጣም ጠንካራ ነው። ከአማራ ክልል ጋርም ቢሆን ባለፈው ጊዜ የክልሉ መንግስት ካቢኔ አባላትን ሰብስቦ እዚህ ላይ
በዚህ 2012 ላይ ተግባራዊ የምናደርጋቸው እቅዶች በጋራ ያዘጋጀንበት ሁኔታ ፈጥረን ነበር። ከዚህ አኳያ ይሄም እቅድ ተግባራዊ ለማድረግ አማራ ክልል ይሰራል፣ ቤንሻንጉል ጉሙዝ ክልል ይሰራል፣ በጋራ ደግሞ የምንሰራቸው ሁኔታዎች ይኖራሉ። ስለዚህ የፈለገ በአንዳንድ ቦታ ላይ የሚገጥሙን አንዳንድ ችግሮችን ቢኖሩም ችግሮቹ ቁጭ ብለን በሰላማዊ መንገድ የምንፈታበት ሁኔታ እየፈጠርን ነው ያለነው። ተመልካቾቻችን እንግዲህ ከቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር ከክቡር አቶ አሻድሊ ሀሰን ጋር የነበረን ቆይታ ይህን ይመስላል። ስለተከታተላችሁን እጅግ አድርገን እናመሰግናለን።